እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ እንዲህ ብጭቅጭቅ እንዲያርጓት እንዲሰድቧት ያደረከው አንተ ነህ። እውነት ለአንተ ኃጢአት ማለት ምን ማለት ነው? የፈለግነው ማድረግ እንችላለን። አት ዘ ሴም ታይም ደግሞ ቤተክርስቲያን እንግዲህ ትናንትና እሸቱ መለሰ እጅግ መነጋገሪያ የሆነ ንግግር አድርጎ ነበር ማለት ነው። ትናንት አቅርቤዋለሁ፣ ተመልሳችሁ ማየት ትችላላችሁ። ለዛ ምላሽ የሚሆን ባምቢ ሀበሻ እጅግ ከበድ ያለ ማስጠንቀቂያ የሚመስል ትዕዛዝ አዘል የሆነ ምላሽ ሰጥታለች ማለት ነው። ወዳችሁ ቤተሰቦች እሱን ይዤላችሁ ቀርቤያለሁ። ይህንን አነጋጋሪ የሆነ ጉዳይ አስመልክቶ እንግዲህ በጣም ብዙዎች ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ ማለት ነው። ዮኒ ማኛ እንዲሁ ጂጂኪያ ሞን የተናገረው በነገራችን ላይ በጣም የገዛኝ በጣም የተመቸኝ ሀሳብ ሆኗል ማለት ነው። ለኔ እሱን ሳታዩ እንዳትቀሩ የመሆንን በነገራችን ላይ እኛም የምንለው ይኖራል ማለት ነው። እናንተም እንደተለመደው ኮሜንት ሴክሽን ላይ ታዘባችሁትን ይሄ ነው የምትሉትን ነገር ኮሜንት ሴክሽን ላይ አስቀምጡ፣ እንወያይበታለን። ወዳችሁ ቤተሰቦቼ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ጀምሩ፣ ላይክ እና ሼር እያረጋችሁ ጀምሩ። ወደ ቪዲዮ እንሂድ፣ እንመለሳለን። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። አስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያኑ ማስተሳሰብ ለዩቲዩብ እንዴት እንደምትሸራቀር አሳያለሁ። አየክ አይኔን የነካኸኝ ቤተሰቦቼን የነካኸኝ እዚህ ጋር አውርቼ የምጨርሰውም ነገር አይደለም። በቅርብ እንገናኛለን ቃል እገባልሃለሁ። ለምን ምን ችግር አለው በሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ገባክ? ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ። እንዴ ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። እኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ ስለዚህ እሱ በሰጠኝ ሰውነት ስለ እናትና ስለ አባቴም ደግሞ ሌላ ሰው ከተናገረኝ ዝም አልለውም። የለኝማ ህይወት ከነሱ ውጪ እነሱ ናቸው። በቃ አለሞቼ እነሱ ናቸው። አደኝ ዶፍ ተዴ እነሱ ናቸው። የኔ ህይወት እነሱ ጋር ነው የሚያልቀው። እነሱ የሆነ ነገር የሆኑ ቀን እዛው ይውሰደኝ። እኔንም ገባክ? እዛው ይውሰደኝ። ከነሱ አንድ ቀን አያሳድረኝ። አፈር በልታው ያሳደጉኝ ቤተሰቦቼ ናቸው። በእነሱ ቀልድ አላውቅም። አየህ ዝንጥ ካለ የቢሮ ስራ ወጣ እንጀራ እስከመሸጥ ድረስ ወርዳ ያሳደገችኝ እናቴ ነቻ። እኔ በሷ ቀልድ አላውቅም። አየህ በጣም ሴንሲቲቭ ፓርት ላይ ነካው። ሹፌር ሆኖ ከጧት እስከ ማታ እየተቃጠለ ያሳደገኝ አባት ነው ያለኝ። ገባ? ስለዚህ አልተውህም። እኔ ጋር መጨረስ ትችል ነበር። ቤተሰቦቼ ጋር መሄድ አልነበረብህም።
እናንተ ደግሞ እዚህ ምስክር ትሆናላችሁ። ምን እንደሚፈጠር ታያላችሁ። ይሄንን ነው የምነግራችሁ። ኤኒዌይስ አላለቅስም ግን ያ አንዳንዴ አፑ ተሰጠን ብለን ውርግጥግጥ ማለት የለብንም አይደለ? እኔም እኮ እንደዛ ሆናለሁ ማለት እኔ አንተን ጀጅ አላደርግም። እኔ ማን አባት ይሆን አንተን ይባርክ እንደፈለገች በሆነችበት ሰዓት እሸቱ ታይ የኔ እህት ይህን ነገር ተይና ወደ ቤተክርስቲያን ተመለሻል አላት። ወደ ቤተክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው። የቤተክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው። ወደ ቤተክርስቲያን የመለሷት አንተ አይደለም። አሁንም ልላችሁ የምፈልገው እህቶቻችን፣ ወንድሞቻችን ለቤተክርስቲያን የቅድስና ስራ ማንም ሰው ቢሰራ በረከቱን ታገኙታላችሁ። በረከቱን ታገኙታላችሁ። አትሽሹ። ማናችሁም እኔ ኃጢአተኛ ነኝ አይገባኝም እንዳትል። ማንህም ሸክማችሁ የከበደ ወደ እኔ ነው የሚለው ክርስቶስ። ሸክም የከበደ በሙሉ ወደ እሱ። እኔ አሁን ለምሳሌ ከነ ቅራቅንቦይ እሱ ጋር ነው ማለት ነው። ከነ ምናምን ያ የሚባርከው እሱ፣ የሚሰጠው እሱ፣ የሚያጽናናው እሱ። ሰውን ካላችሁ ብዙ ጉድ አለብን። ስለዚህ አሁንም እባካችሁ ወቃሽ አትሁኑ። አንተ ኮሜዲያን እሸቱ ሀናን ደውላ አውርተህ እህቴ ምንድን የተፈጠረው ብትላት ኖሮ ይሻል ነበር። እንዲህ ብጭቅጭቅ እንዲያደርጓት እንዲሰድቧት ያደረግከው አንተ ነህ። እውነቴን ነው። እውነተኛ ንስሐ ከሆነ የምትፈልገው ስለ እህቴ ይቅርታ ጠይቅ። እውነተኛ ንስሐ ከሆነ የምትፈልገው ለቤተ ክርስቲያን ተቆርቁረ ከሆነ እህታችን ሀናን ወይም ባምቢን ይቅርታ ጠይቃት። ምንም አላረገችም፣ ምንም አልበደለችም። በደሏ ለቤተ ክርስቲያን ምን ገንዘብ እንዲዋጣ አደርጋለሁ ስላለች በደሏ እሱ ነው። አያችሁ፣ የክፋት ጥግ እንደዚህ ነው። የቤተ ክርስቲያን ሁሉም ተቆርቋሪ፣ ሁሉም የቤተ ክርስቲያን ተቆርቋሪ መሆን አለበት። ካስከፈ ነው ማውራችሁ ና በጣም ክፉ ሰዎች እኔ አይቻለሁ። እኔ ኃጢአተኛ ነኝ፣ በሰው ዘንድ ተፈርዶብኛል። ስለዚህ ለቤተ ክርስቲያን ማንኛውንም እርዳታ መጠየቅ አልችልም። እንደዛ ነው ነገሩ። እንደዛ ነው የምታስቡት። እንደዛ ነው ወይስ ማንኛውም ኦርቶዶክሳዊ የሆነ ሰው ማንኛውም ኦርቶዶክሳዊ ቤተክርስቲያንን ለማገዝ ቢመጣ ምንድነው መደረግ ያለበት? ማገዝ ነው? ኖ ኖ ኖ ኖ። አንቺ ታሰድቢያለሽ ቤተክርስቲያን፣ አንተ ታሰድባለህ ቤተክርስቲያን አትመጣ አይባልም። በሌላ ልትል ትችላለህ። በእግዚአብሔር ቤት ግን ሁላችንም የክርስቶስ ልጆች ነን። ስለዚህ እንደዛ አይነት ነገር ባይደረግ ጥሩ ነው ብዬ አስባለሁ። ቻሌንጅ ልስጥህ። ለአንተ ኃጢአት ማለት ምን ማለት ነው? የኃጢአት ትንሽ ትልቅ የለውም አይደለ? እስቲ አንተ ጎበዝ ከሆንክ ሄድና 4 ኪሎ ጋር ሁንና ያ መንግስት ሆይ ያ መንግስት ማለት አባት ነው። ይሄን ብቻ ተናገር። እኔ ያልኩን ተናገር በእናትህ። መንግስት ማለት አባት ነው። መንግስት ማለት መስተዳደር ነው። መንግስት ማለት አቃፊ ነው፣ አስተማሪ ነው፣ አራሚ ነው። እባካችሁ ኢትዮጵያ ውስጥ በዱረን ጦርነት አታርጉ። እባካችሁ አትግደሉ። እባካችሁ አትሰሩ ብለበል። አሁን ባምቢ ትንሽ ልጅ ናት፣ ህፃን ልጅ ናት፣ ወጣት ልጅ ናት፣ ጥፋተኛ ናት። ባንተ አይን ወንድነትን እሷ ላይ ያሳይ አይደለም፣ ተናጋሪነትን እሷ ላይ ያሳየ፣ ኮሜዲያንነትን እሷ ላይ ያሳየ፣ የቤተ ክርስቲያን ሰው መሆንህን እሷ ላይ ያሳየ አይደለም። በእናት በነካ እጅ ሄድና መንግስት ጋር ሄድና መንግስት እየገደልክ ነው፣ እያሰርክ ነው ብለህ በለው። ቤተክርስቲያን ሲጀምር የኃጢአተኞች እንጂ የጻድቃኖች መሰብሰቢያ አይደለችም። ኃጢአተኛ የሆኑ ሰዎች አባታቸውን ፍለጋ የሚሄዱበት፣ ምህረትን ፍለጋ የሚሄዱበት ቤተክርስቲያን ናት። የሚጸልዩበት፣ ተሰብስበው እግዚአብሔርን የሚጠሩበት፣ ሲቸገሩ እግዚአብሔርን የሚያናገሩበት፣ ሲታመሙ የሚድኑበት የክርስትና የመሰብሰቢያ ናት። እስቲ አንተ ለእነሱ አግዘህ ከሆነ ያ ሶሪ ሀኒቾ፣ ይሄን ልል ስል አንቺን እንትን ልልሽ በጣም እንደምወድሽ ታውቂያለሽ። ከልቤ እንደምወድሽ ታውቂያለሽ። በጣም የሚገርም ማንነት ነው ያለሽ። በጣም ነው የምወድሽ። ግን
ሌሎች ልጆች ለአንቺ በተለይ ዲፌንድ እያደረጉልሽ ያሉት አሁን የእግዚአብሔርን ቤት ለማፍረስ የሚፈልጉ ልጆች ናቸው። ላይክ እነዚህ ቲኔጀሮች 18 እስከ 24 ያሉ ሴቶች የፈለግነው ማድረግ እንችላለን፣ አት ሴም ታይም ደግሞ ቤተክርስቲያን መምሰል እንችላለን ወይ ቤተክርስቲያንን ነን ብሎ ስለሚያስቡ ነው። ያ አንቺ እንደ አንድ ግለሰብ የፈለግሽ ማድረግ ትቻለሽ። ከዛ ወደ እግዚአብሔር ብትመለሽ ማንም ሰው የአባቴ ቤት ነው እንደዚህ ነው ምናምን 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 ብሎ ሊከለክልሽ አይገባም። ቤት ውስጥ እንዳትገቢ፣ ያንቺም የአባትሽ ቤት ነው፣ መብትሽ ነው። ግን እኛ በተለይ ቲክቶክ ላይ ያለን ሰዎች ቤተክርስቲያንን ሪፕሬዘንት ማድረግ የለብንም። ብዙ ተከታዮች አሉ። እኔ አሁን ስሳደብ የሚሰሙኝ ሰዎች ሊኖሩ ይችላሉ። እኔ አንድን ቤተክርስቲያን ሪፕሬዘንት አድርጌ ስወጣ በራሴ ማለት ነው ኔክስት ያ ሰውዬ ምን ያስባል? እኔም እኮ ተሳድቤ ነገ መመለስ እችላለሁ። እኔም እኮ እንደዚህ አድርጌ መመለስ እችላለሁ። እንዲህ ናት። ኢቨን ይህን ክርስትና ለማያውቅ ሰው ጥግ ላይ ያለ ሰው በጣም አሁን ለምሳሌ ኮሜንት ላይ ተሽ ሊሆን ይችላል ሙስሊም ላረከኝ ጌታ አልሐምዱሊላህ ምናምን የሚሉ ተመስገን ሙስሊም ስለሆንኩኝ። ለምን? የሙስሊምን ካልቸር ስለሚያውቁት ነው እንደዛ የሚሉት። አንድ ሴት እዚህ መታ ቂጧን ጥላ እንትን ስትል ሙስሊም እንደዛን ስለማይፈቅድ በእኛም አይምሮ ያለው ሙስሊሞች ሂጃብ ያደርጋሉ፣ ሙስሊሞች ስርዓታቸው ሚል ስለሆነ ገብቷቸዋል። እኔ ሙስሊም ያረከኝ አላህ አልሐምዱሊላህ። ለሌላ ሰው ለሌላ እምነት ራሱ አሳልፈው የራሳችንን እምነት ማሰጠት ነው። ሞን የተናገረውን ነገር ሙሉ አክሴፕት አደረግና አሁን በአንቢ እየተናገረችው እንዳለው ቤተሰቦች ተነክተዋል፣ እንደዚህ ተብለውብኛል። እሷንም የገለጸበት መንገድ የቤተሰቦቿም ቀይ መስመር ነው እና በጣም ሊያበሳጫት እንትን ልትል ትችላለች። ትክክል ናትም፣ አክሴፕት የሚደረግ እሷ አድርገዋለች አላደረገችውም አላውቅም። ያንን ነገር መግለጽ አልችልም። ግን እንዳጠቃላይ ግን አንድ ሰው ሌሊት እንደዛ ሲያብድ በጣም የሚያስጠሉ ነገሮችን ሲያደርግ እያደረ እሱ አሁን እንደተናገረው እሸቱ መለሰ እንደተናገረው በተመሳሳይ ጧት ላይ በዛው ይነጋባትና ወይ ቤተክርስቲያን ልትሄድ ትችላለች። ይሄ የቤተክርስቲያን ስርዓቱም አይፈቅድ። እንዲህ ምንድነው የምትሉት? የቤተክርስቲያን ስርዓቱ አይፈቅድም። ሁል ጊዜ አንድ ቀን እኮ ቢሆን ከዛ ተመልሰ ወደ ቤተክርስቲያን መቅረብ እኮ ትክክል እኮ ነው። ኤቭሪ ዴይ ዘ ሴም ታይምስ ያንን አድርገህ ዘ ሴም ታይምስ ይሄንን የምታደርግ ከሆነ ቤተክርስቲያኑ ሕግ የሚፈቅድ ማስመሰል ነው የሚሆነው። በጣም በሚያሳፈር ሁኔታ ሌላውም ሃይማኖት እንደማይፈቅደው ሁሉ ይሄኛውም ኦርቶዶክስም እንደዚህ አይነት ነገር አይፈቅድም። ስለዚህ ወደ ቤት ኃጢአት ሰራሁኝና ከቤተክርስቲያን ራቁ ማለት ሳይሆን ኃጢአት ትሰራለህ፣ ግን ወደ ቤተክርስቲያን ስትመለስ ስትቀርብ ያንን ነገር እየተውከው ትሄዳለህ። በተመሳሳይ ሰዓት ሁሌ የምታከናውነው ከሆነ የሚፈቅድ ይመስላል። ይሄ ጥሩ ኢሜጅ አይደለም። እንዲህ ይሄ በቃ የሚገናኝ ነገር አይደለም። ኃጢአት እየሰራ ስለሆነ ከቤተክርስቲያን ራቅ ያለ ሰው የለም፣ እንደዚህ እየተናገረ ሰው የለም። ግን በተመሳሳይ ሰዓት እያደረከው በሆነ ቁጥር ቤተክርስቲያኑ ራሱ የምትፈቅድ ነው የሚመስለው። መስተካከል ያለበት ነገር ነው እየተባለ ያለው። አንዳንዶች ወደ ሌላ ነገር የሚወስዱ ስላለ ይሄ ነገር ቢስተካከል ጥሩ ነው ባይ ነኝ። እናንተ ሀሳባችሁን አስቀምጡበት።